ለምርትና ለአገልግሎቱ ውጤት ለማምጣት ከፍተኛ ምርታማነትንም ለማግኘት የትምህርት ጥራት የሚያጠያይቅ ነገር ሊሆን አይችልም። ታዲያ አብዛኛው ወጣቶች ልጆች የሆኑባት ኢትዮጵያ ተማሪ ቤት ውለው የሚገቡት የጨበጡት ዕውቀት ጥራት ያለውና ጥንቅቅ ያለ እንዲሆን ምን ይበጃል? የተከበራችሁ አድማጮቻችን በዛሬው የምጣኔ ሀብት ዝግጅት ይህን የተመለከተውንና ተያያዥ ነጥቦችን እናነሳለን። አብራችሁን ብትሆኑ እንፈልጋለን። ዶክተር አረጋ ይርዳው በአስተዳደርና ተያያዥ ሙያዎች ከ20 ዓመት በላይ አገልግለዋል። እሳቸው በዚህ አካባቢ የተለያየ መጽሐፎችን አጠናቀዋል። ዶክተር አረጋ እዚህ ላነሳነው ጉዳይ ሐሳባቸውንና መፍትሄ መንገዱን እንዲያሳዩን የተጓዙበት የሥራ ልምድ ርቀት ያላቸው የተለያየ ትምህርት ዝግጅት ስብስብና ውሎ ይፈቅድላቸዋል። እኔ እንግዲህ አም ኦልድ ኢነፍ አንድ ነገር ልንገር። የተወሰነ ጊዜ ድሮ ስኮላርሽ ሲምጣ ሲባል እኔ ሃይ ስኩል በነበርኩበት ጊዜ ወይም ቲያትርም ድራማም ስንሰራ የምንሰራው ስለ እንግሊዝ ሀገር ነው። የእንግሊዝ ሀገር ትምህርት ቤቶች ነው የሚታዩ። በዛን ጊዜ አባባል እንደውም የአሜሪካ ሀገር ትምህርት ቤቶች እንደ እንግሊዝ አይደሉም ብለን የምናምንበት ጊዜ ነበር። ከጃፓን የሚመጣ ዕቃ ሁሉ ዕቃ አይደለም የጀርመን ነው እንጂ የተባለበትን ዘመንም አስታውሳለሁ። አባባል ገብቷል። ስለዚህ ኳሊቲ ይወድቃል። ይሄ ነገር ምናምን የሚለው ነገር ሁሉ ጊዜ ይኖራል። ኦኬ ይኖራል። እዚህ ትምህርት ቤት ላይ ጥሩ ነገር አለ፣ ትምህርት ቤት ላይ ጥሩ ነገር አይኖር። ይሄ ፕሮዳክት ቆንጆ ነው ከዚህ ሀገር ስለመጣ ነው፣ የተማሪ ከዚህ ግራጁዌት ስላደረገ ነው ምናምን ይኖራል። ወደ ትምህርት ጥራት የሚለው ሁሉ ቦታ ላይ ህዝቡ መናገሩ ቆንጆ ነው ብዬ አምናለሁ። ምክንያቱም አንድን ነገር ስታወጣው ኤክስፖዝ ስታደርገው ስትነጋገርበት ስትወያይበት እሱ ራሱ ስቴፕ ነምበር 1 ስለሆነ ጥንቃቄ መሆን ያለበት ግን ቀላል ስለሆነ ዝም ብለህ የምትደበድብ ከሆነ ራስህን እየሰደብክ ትገዳለህ። ይሄ ሪስክ እዚህ ሀገር አለ ብዬ አስባለሁ። ተማሪዎች በሙሉ በአሁኑ ጊዜ የሚወጡት ኳሊቲያቸው እንደዚህ ነው፣ ትምህርት ቤቶቹ እንደዚህ ናቸው ምናምን ብሎ ሁልጊዜ ኔጌቲቭ ነገር መናገር፣ በጅምላ መናገር ይጎዳናል ብዬ አስባለሁ። ስፔሲፊክ የሆንክ አንዳንድ ቦታ ላም ደግሞ ጥሩ ነገሮች አሉ እያልክ ስትሄድ ሰዎቹ ጥሩ ነገር እኮ እዚህ ቦታ አላሉ፣ እዚህ ቦታ ላይ ቢባልም እዚህ ቦታ አላሉ ብለው ኮፒ ሊያደርጉ ይችላሉ። ይህን አለማድረጋችን ግዙፍ ስህተት ነው ብዬ አስባለሁ። ኦኬ። ምክንያቱም ሁሉም ዩኒቨርሲቲዎች ኢትዮጵያ ውስጥ ያሉት ፕራይቬትም የግልም በቃ የሚያወጧቸው ልጆች አይረቡም፣ ኳሊቲያቸው ጥሩ አይደለም ብለህ የምትደመድም ከሆነ አስቸጋሪ ነው። ሪሌቲቭሊ ካሉት የተሻሉትን ኢንከሬጅ እያረግ ፑል እያረግ ወደ ላይ ሌሎች እንዲከተሉት የማድረግ ሲስተም ውስጥ መግባት አለብን እንጂ የአሁኑ ጊዜ ተማሪ እንደዚህ ነው ዝም ብሎ ወረቀት ነው እንጂ የሚያገኘው ምትል ከሆነ እንደዛ ከሆነ ድርጅቶቹ በሙሉ ያሉት ለምን አያውቁም መቅጠር? ምን የሚሆን ይመስላል? ሁሉም ሰው ከዩኒቨርሲቲ መጣ አልቀጥርም ቢል ይቸገራሉ አይደለም? ስለዚህ ልጆቹ ይቀጠራሉ። ወደ ኳሊቲ ስንመጣ ኳሊቲ የሚለውን ቃሉን ራሱ አንደርስታንድ የምናደርግበት ፍልስፍና መሻሻል አለበት ብዬ አስባለሁ። አንዳንድ ሰዎች ኳሊቲ ሃውስ ዩኒቲ ኳሊቲ ሃውስ ይል ነበረ ሞቶ። አሁን አንልም። ኳሊቲ ኢዝ ኢን ኤቭሪቲንግ ዊ ዱ የሚል እንትን አለ። ምክንያቱም እዚህ የደረስንበት ኳሊቲ የትምህርት ኳሊቲ የሚመጣው ክላስሩሙ ላይ በምትካሄደው ስራ ናት ብዬ አላምንም። አክቹአሊ እኔ የጻፍኩት መጽሐፍ ማኔጅመንት ለኳሊቲ ኦፍ ኤጁኬሽን ያለው አስተዋጽኦ ምንድነው ነው የሚለው መጽሐፍ። የሊደርሺፕ ሰው ስለሆንኩኝ ሊደርሺፕ ለኳሊቲ ያለው አስተዋጽኦ which means ኳሊቲን አፌክት የሚያደርገው አንድ ኤሪያ ብቻ አይደለም ብለህ ይሄን ሁሉ ሰው ማመን ይገባዋል። ኢንፍራስትራክቸሩ፣ ጉዙም፣ ሶፍትዌሩም፣ ኤሌክትሪኩም እንዳልኩ የተስተካከለ ሁሉም ኳሊቲ ላይ ያተኮረ ከሆነ የመጨረሻ ውጤቱ ኳሊቲ ያለው ይሆናል ያስባል።